አስቸኳይ የተባለ የጥንቃቄ መልእክት በዚህ ሰዓት ለሐዋሳ ከተማ ነዋሪዎች ተላልፏል። በትናንትናው ዕለት ሐዋሳ በከባድ ዝናብ መመታቷ ተሰምቷል። ጎርፍና እንዲሁም ደግሞ ኃይለኛ ነፋስ የቀላቀለ ዝናብ በቀጣይም ቀናቶች ሊቀጥሉ እንደሚችሉ ነው የተገለጸው። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃ መሰረትም የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ ሊቀጥል እንደሚችል ተገልጿል። በከተማዋ እየጣለ ባለው ከባድ ዝናብ፣ በረዶና ኃይለኛ ነፋስ በአንዳንድ አካባቢዎችም ዛፎችና የኤሌክትሪክ ምሰሶዎችን በመጣሉ በሰው ሕይወትና እንዲሁም ደግሞ በንብረት ላይ ጉዳት አስከትሏል። ታዲያ በቀጣይም የክረምቱ ወቅት እስኪያልቅ ድረስ መሰል የተፈጥሮ አደጋዎች ሊያጋጥሙ ስለሚችሉ ጉዳቱ ለመቀነስና ለመከላከል ህብረተሰቡ አስፈላጊው ጥንቃቄ እንዲያደርግ አስተዳደሩ አሳስቧል። በተለይም ዛፎች፣ ያረጁ የኤሌክትሪክ ምሰሶዎችና እንዲሁም ደግሞ አጥሮች ሊወድቁ ስለሚችሉ በዝናብ ወቅት ከእነዚህ አካባቢዎች በመራቅ ራሳቸውንና ቤተሰባቸውን እንዲጠብቁ ከተማ አስተዳደሩ ጥሪ አቅርቧል። ሐዋሳ ላይ ምን ጉድ ነው ዛሬ? ኧረ ላይ መኪኖች ሁሉም በያለበት ቆሟል። ኧረ በስመ አብ ቆይ ሁሉም የከፈተው አረ ፈጀው ዛሬ ኧረ በስመ ይሄ ምን ሊሞት ነው እንዴ? ፓርኪንጉ ጋር በዛ ጋር ልገባ ነው። አሁን ይሻላል። በረዶ አለው እንኳን ይሄ እኮ ነው። ቆርቆሮ ሄደ። ከላይ ነው።
እነዛ ሰዎች አደጋሉ እየተናገርኩ ነው መሆን አለበት። ኧረ በጌታ ሲል አታ ሐዋሳ ላይ የምትኖሩ ሰዎች ይኸው ዴሊቨሪ በነፃ አስመጥተናል። ምን የመሰለ ነጭ በረዶ ሰው ሰራሽ አይደለም፣ ከላይ ነው ስጦታው። ፍቀመስ ራሱ ስማ በጣም ደስ የሚለው ዴሊቨሪ እናደርሳለን ቤት ድረስ። ሐዋሳ ላይ የምትገኙ ሰዎች ደውሉ። 100% ናቹራል የሆነ በረዶ ነው። ስጦታው ከላይ ነው። ይኸው ይሄንን ይመስላል። ይኸው ካናዳ ነው። ይኸው አሳያቸው። ይኸው እንደምታዩት ሁሉም ቦታ በረዶ ነው። ይኸው አየ አነሳዋለሁ። ቆይ ይኸው ካናዳ ነን። ዛሬ ሐዋሳ ላይ በዘነበ ዝናብ የጣለ በረዶ ሰው የመሰለ ሐዋሳ ላይ በዘነበ ዝናብ ዛሬ ሐዋሳ ላይ በዘነበ ዝናብ ይኸውልህ ከባድ የሚባል ዝናብ ነው የዘነበው። እኔ ራሴ በጣም በቃ ፈጣሪ ነው ያተረፈኝ ማለት እችላለሁ። ካለበት ቦታ በደቂቃ ልዩነት ዞር እንዳልኩ ነው ይሄ ሁሉ ዛፍ የወደቀው። እባካችሁ አሁንም ቢሆን ተጠንቀቁና ዛፍ ስር ምናምን አትቆሙ። ሰሞኑ ሐዋሳ ላይ እየዘነበ ያለ ዝናብ በጣም እጅግ በጣም ከባድ ዝናብ እየዘነበ ስለሆነ ዋርካ ዛፍ ያለበት ቦታ ምናምን መኪና ይዛችሁ እንዳትቆሙ። ሰፈሩ ምን ያህል እንደተረበሸ ኢየሱስ ይት በዚህ ይሄ የቤተልሔም ትምህርት ቤት ፎቅ ነው። ጣሪያው የለም፣ ሊትራሊ ጣሪያው ምንም የለም። ይሄው መሬት ወድቆ ነው ያለው ጣሪያው ማለት ነው። ኢየሱስ ይኸው ሰፈራችን ሙሉ ተረባብሾ ነው ያለው። ህጻናት እየሮጡ ሰው ሁሉ ስቴብል መሆን አልቻለም። ዛፍ ሁሉ ተሰብሮ መሬት ወድቋል። ነገር
ከስሩ ነው አጣካ ተቀረጸ ጆግ ግቢያችን እንዴት ነው ግቢያችን እንኳን ልጆች ባሉበት ሰዓት አልሆነ አንተ ነው እንኳን ዳቆየ እንግዲህ ትምህርት ቤት ግቢው ጌታ ሆይ ካናዳ ነው ያለነው በለኝ የኔ ያክል በረዶ አጣፋከስ ዴት ንገር ጌታ ሆይ ካናዳ ነው ያለኸው በለኝ ምንድነው ካናዳ ገብተናል ብለህ አንተ ምንድነው በሐዋሳ ከተማ ምንድነው የተፈጠረው? ለሐዋሳና አካባቢያ ነዋሪዎች አስቸኳይ የተባለ ማስጠንቀቂያ ተሰምቷል። በሐዋሳ ከተማ ኃይለኛ ንፋስና በረዶ ቀላቅሎ በጣለው ከባድ ዝናብ በአንዳንድ አካባቢዎች ዛፎችንና የኤሌክትሪክ ምሰሶዎችን በመጣል በሰው ሕይወት በንብረትና በመሰረተ ልማት ላይ ጉዳት ማድረሱንና በአንዳንድ የከተማ ክፍሎችም የመብራት አገልግሎት መቋረጡን የከተማው ኮሚኒኬሽን አስታውቋል። ታዲያ የኢትዮጵያ ሜትሮሎጂ ባለስልጣን በቀጣዮቹ ቀናትም ከባድ ዝናብ፣ ጎርፍና ኃይለኛ ነፋስ ሊቀጥሉ እንደሚችሉ አስጠንቅቋል። በመሆኑም ህብረተሰቡ በተለይ ከትላልቅ ዛፎች፣ አሮጌ የኤሌክትሪክ ምሰሶዎችና ከጎርፍ ተጋላጭ ስፍራዎች በመራቅ አስፈላጊውን ጥንቃቄ እንዲያደርግ ጥሪ ቀርቧል።